ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ12ኛ ክፍል ኢኮኖሚክስ ትምህርት ጥናታችን እንደቀጠለ ነው። በዛሬው የ12ኛ ክፍል የኢኮኖሚክስ ትምህርት ጥናታችን እንግዲህ ዩኒት 5 ላይ እንገኛለን። ዛሬ 5.4 ሰብ ቶፒክን ለማየት ነው የተገናኘ ነው ማለት ነው። ከዚህ በፊት በነበሩ ሴሽኖች እንግዲህ ዩኒት 5 ላይ ታክስ አካውንቲንግ እና የታክስ ፕራክቲስስ ኢን ኢትዮጵያ ምን ይመስላል፣ እንዲሁም ደግሞ በአጠቃላይ የታክስ ኮንሴፕት ምንድን ነው የሚለውን በተለይ ደግሞ ዲፋይኒንግ ናቹራሊ ዲፋይን ሲደረግ ታክስ ኮንሴፕቱ ቢሃይንድ ኮንሴፕት ኦፍ ታክስ ያለው ሀሳብ ምንድን ነው የሚለውን እንግዲህ አኮርዲንግ ቱ ኦኢሲዲ ኦርጋናይዜሽን ዲፋይን ያደረገውን ኮንሴፕት አይተን ነበረ። ከዛ በኋላ ደግሞ በኢትዮጵያ ስፔሲፊካሊ የታክስ ስትራክቸር እና የታክስ ሲስተም ምን ይመስላል የሚለውን አይተናል ማለት ነው። ዛሬ ደግሞ የምናየው በ5.4 ሰብ ቶፒክ ታይፕ ኦፍ ታክስስ ኤንድ ታክስ አካውንቲንግ ኢን ኢትዮጵያ በሚል ኮንቴክስቱን ወደ ኢትዮጵያ ናሮ ዳውን አድርገን የምናይ ይሆናል ማለት ነው። ከዚህ በፊት በጨረፍታ ለማየት እንደሞከርነው በኢትዮጵያ 5 የታክስ ስኬጁሎች ታክስ ፎርም የሚያደርግባቸው 5 ስኬጁሎች አሉ። ከስኬጁል ኤ እስከ ስኬጁል ኢ ድረስ እነሱን በጨረፍታ ለማየት ሞክረናል። ዛሬ በዝርዝር ስኬጁል ኤ ምን ያካትታል፣ ስኬጁል ቢ ምን ያካትታል የሚለውን እናያለን። ስለዚህ አብራችሁን ይቆዩ። እንደ ሁልጊዜው ሳይታችንን እናስታውሳችኋለሁ። lucybridgeacademy.com ላይ በመግባት ሾርት ኖቶች፣ ብሪፍ የሆኑ ኖቶች ማግኘት ትችላላችሁ። እነሱን ማንበብ ይቻላል። እንዲሁም ደግሞ ፐርሶናላይዝድ የሆነ ኤአይ አሲስታንት አለን። ከ5 በላይ ቋንቋዎች ኤኔብልድ የሆነ ነው። በተጨማሪ ደግሞ ኩዌስችን ባንክ አለ። ብዙ ጥያቄዎች ማግኘት የምትችሉበት፣ እሱን ዩቲላይዝ እንድታደርጉ እንግዲህ ስትሮንግሊ ሪኮመንድ ያደርጋችኋለሁ። ወደ ዛሬው ሴሽናችን ስንገባ እንግዲህ we have to review the tax types እና ታክስ ሲስተሙን እንዲሁም ታክስ ስኬጁሎች ምን ይመስላሉ የሚለውን በኢትዮጵያ ምን ይመስላል የሚለውን እንግዲህ ሪቪው እናደርጋለን ማለት ነው። አኮርዲንግ ቱ እንግዲህ በዋነኝነት ፕሮክላሜሽን ነምበር 33 ባለፈው እንዴት የታክስ ጉዳዮችን ምንድነው ማንዴቶችን እንደሚወስን አይተን ነበረ። ስፔሲፊካሊ ፕሮክላሜሽን ነምበር 286/2002 ምን አይነት እንትሮች ነው የታክስ ስኬጁል በ5 ፎል ያደርጋል የሚለውን እንግዲህ ስፔሲፋይ የሚያደርግልን ነው። እንዲሁም ደግሞ ሬጉሌሽን ነምበር 78/2002 በ5 መስፈርት በ5 ስኬጁልስ ኢትዮጵያ ታክስ እንደምትሰበስብ ማንዴቱን ያስቀመጠ ፕሮክላሜሽን ኤንድ ሬጉሌሽን ነው ማለት ነው። ዲስ ኢንክሉድስ ዋት እያንዳንዱ ስኬጁሎች ስኬጁል ኤ ኤምፕሎይመንት ታክስን፣ ስኬጁል ቢ ሬንታል ኢንካም፣ እንዲሁም ደግሞ ቢዝነስ ኢንካም በስኬጁል ሲ ያርፋል። አዘር ኢንካምስ ስኬጁል ዲ ላይ ያርፋል። እንደ ሮያሊቲስ፣ የኢንትረስት ከኢንትረስት የሚገኝ ገቢዎች፣ እነዚህ አይነት ነገሮች ደግሞ በስኬጁል ዲ ያርፋሉ። እንዲሁም ኤግዘምትድ የሆኑት ደግሞ ስኬጁል ኢ ላይ ያርፋሉ ማለት ነው። ኤግዘምትድ የሆኑ ታክሶች እንግዲህ ፐብሊክ ጉዳቸው የሰፋ ፐብሊክ ሜሪታቸው የሰፋ ቢዝነሶች እነሱን ኢንካሬጅ ለማድረግ መንግስት ከታክስ ከመደረግ ኤግዘምት ሊያደርጋቸው ይችላል ማለት ነው። ዲስ ስትራክቸርስ ኢንሹርስ ዋት ኮምፕሬሄንሲቭ ታክሴሽን፣ ሁሉም ኔቱ የታክሴሽን ኔቱ አብዛኛውን የኢኮኖሚክ አክቲቪቲስ ታክስ ቤዝ ውስጥ እንዲከት የታለመ ነው ማለት ነው። the structure ensures what comprehensive taxation of all major income sources in the economy. ስለዚህ we don't want to miss all major economic activities in the economy at large ምንም ሚስ ማድረግ አንፈልግም። ሁሉንም የታክሴሽን ኔት ውስጥ ከተን አንደኛውን የታክሴሽን ማግዚም which is fairness የሚለውን ለማሳካት እንፈልጋለን። ስለዚህ ኢትዮጵያ የምትከተለው በ5 ስኬጁሎች ከፍላ ማየቷ ምንም አይነት የኢኮኖሚክ አክቲቪቲ ሚስ እንዳታረግ ይረዳታል ማለት ነው። በስኬጁል ኤ ስር የምናየው እንግዲህ እንደተነጋገርነው የኢምፕሎይመንት ኢንካም ነው። ኢምፕሎይመንት ኢንካም is taxed at a progressive rate። እንግዲህ ፕሮግሬሲቭ ሬት ምን እንደሆነ ተነጋግረናል። እየጨመረ በሄደ ቁጥር እየጨመረ የሚሄድ ሬት ነው። ኢንካም እየጨመረ በሄደ ቁጥር በኢትዮጵያ ስታንዳርድ አንዳንድ ኢንካሞች 0% ታክስ ይደረጋሉ which means exempter ናቸው። ትንሽ ኢንካም ደግሞ ከ10% ጀምሮ ታክስ ይደረጋል። ቀድሞ በነበረው ስታንዳርድ እንግዲህ ከ10,900 ብር ጀምሮ ገቢ ጀነሬት የሚያደርጉ ግለሰቦች እስከ 35% እና ከዚያ በላይ እስከ 35% የሚደርስ ታክስ ይደረጉ ነበረ ማለት ነው።
አሁን ደግሞ አይ ቲንክ ወደ 14000 ብር ሳያድግ አይቀርም። ከገቢ ግብር አዋጁ ጋር በተያያዘ እንግዲህ ሞዲፊኬሽኖች ይኖራሉ። So depending on the individual's earning እንደዚህ ከ10% እስከ 35% እንከፋፈላቸዋለን ማለት ነው። so employers withhold what income tax እንዴት ነው የሚደረገው? መጀመሪያ ኮንቪኒየንሱን ለመጠበቅ የታክስ ፔየሩን ኮንቪኒየንስ ወይም የግለሰቦቹን ተቀጥረው የሚሰሩትን ሰዎች ኮንቪኒየንስ ለመጠበቅ ሲባል ምን ይደረጋል? ኢምፕሎየሩ እንትን ያደርጋል ሆይዝ ሆልድ ያደርጋል 35% ወይም 10% የኢንካሙን ከግሮስ ሳላሪው ላይ ሆይዝ ሆልድ ያደርግና at the end of the fiscal year or በተቀመጠለት ፒሪየድ ይሰጣል ለመንግስት ማለት ነው። ስለዚህ ምንድነው ይደረገው? employers withhold income tax from employees salaries and this withholding is considered a final tax። ስለዚህ ሄደው ታክሳቸውን ፋይል ማድረግ ልክ እንደ ቢዝነሶች ገቢዎች ሄደው ሰራተኞች አይጠበቅባቸውም ማለት ነው። ከ10 እስከ 35% የሚሆነውን እንደ የገቢያቸው መጠን ሆልድ አድርገው ስለሚያስከፍሏቸው ማለት ነው ስለሚከፍሉላቸው ኢምፕሎየሮቻቸው። so taxable employment income እንግዲህ የኢምፕሎይመንት ኢንካም ስንል ከሁሉም ከኢምፕሎይመንት ጋር ተያይዞ የሚመጡ ክፍያዎችን እንግዲህ ታክስ ይደረጋሉ። ሳላሪ፣ ደሞዝ፣ ዌጅ ወይም ውሎ አበል እንደው እንችላለን። አወርሊ ሊከፈል የሚችል ነገር ማንኛውም እንደዚህ አይነት ደሞዝ፣ ቦነስም እንዲሁ ታክስ የሚደረግበት ሲናሪዮ ይኖራል። ኮሚሽንስ፣ ግራቲቲዩስ፣ ፍሪንጅ ቤኔፊት እንደ ጥቅማጥቅም የተለዩ ጥቅማጥቅሞች ካምፓኒው ለሰራተኛው ፕሮቫይድ የሚያደርግ ከሆነ እነዚህም ታክስ ይደረጋሉ ማለት ነው። and also termination payment ሰራተኛው ሲለቅ እንደ ለሚለቅበት የሚከፈለው ክፍያ ታክስ ሊደረግ ይችላል። ስለዚህ ምንድነው ታክስ የሚደረገው ማለት ነው? ከግሮስ ኢንካም ላይ የተወሰነው ታክስ ሬት የግብር ምጣኔው ምን ይደረጋል ማለት ነው? ይቀነስና ኔት ፔዩ ብቻ ነው ኢምፕሎዩ ጋር የሚደርሰው። ስለዚህ የተቀነሰው ዊዝሆልድ የተደረገውን ታክስ at the end of the fiscal year or በተቀመጠላቸው ፔሪድ ወስደው ለመንግስት እንደ ኤጀንት ያገለግሉታል ማለት ነው። ወስደው ይሰጣሉ ማለት ነው። አሁን እዚህ ጋር ዊዝሆልድ ሲደረጋል ስንላችሁ ሌላ የታክሴሽን አይነት አለ። ዊዝሆልዲንግ ታክስ የሚባል ቢዝነሶች ላይ የሚሰራ ቢዝነስ ቱ ቢዝነስ ሽያጭ ሲያከናውን እሱም በኋላ ላይ እናየዋለን። ከሱ ጋር መቀላቀል የለበትም። ዞሮ ዞሮ ስኬጁል ኤ ላይ የሚያርፈው ከኤምፕሎይመንት ጋር ከቅጥር ጋር የተገናኙ ማንኛውም አይነት ስራዎች የሚያመጣው ጀነሬት የሚያደርጓቸው ገንዘቦች ናቸው ማለት ነው። ከነሱ የሚደረግ ታክሴሽን ነው። ስኬጁል ቢ ላይ የሚያርፈው እንግዲህ ሌላው ታክሴሽን ሬንታል ኢንካም ወይም ከኪራዮች የሚገኝ ገቢ ነው። ይህ የገቢ ግብር ማንኛውንም አይነት ነገር ለማከራየት አከራይተን ለመጠቀም ከዛ ጀነሬት የምናደርገውን ገንዘብ መንግስት የሚገባውን ድርሻ የሚያነሳበት ነው፣ ታክስ የሚያደርግበት ነው። እንግዲህ ሬንታል ኢንካም ሰፕላይስ ቱ ኢንካምስ ፍሮም ዋት the rental of buildings after deducing what allowable expense የሚባሉት እዚህ ላይ እንግዲህ የሜንቴናንስ ኮስቶች ናቸው። ቢልዲንግ ስናከራይ እንግዲህ እንደነበረበት ዲፕሪሺየት ያደርጋል ቢልዲንጉ፣ ዌር ኤንድ ቲር አለው፣ እያረጀ ይሄዳል። ስለዚህ ያንን ሜንቴን ለማድረግ ለማሰራት ፕለመር ቀጥሮ ለማሰራት በአጠቃላይ ቢልዲንጉ ሜንቴን ለማድረግ የሚከፈሉ ክፍያዎች ዲዳክት ሊደረጉለት ይችላል ማለት ነው። So the taxable rental income is the gross rental income minus what? The maintenance fees. Maintenance fee ተቀንሶላቸው እንደዚህ ዲፕሪሺየሽን ላይ ተቀንሶላቸው የሚገኘው ነው ማለት ነው። እንግዲህ እነዚህ በምን በመባል ሪፈር ይደረጋሉ? allowable expenses እንላቸዋለን። አሁን አንድ ሰው እስከ 50,000 ብር ቢልዲንጉን ቢያከራይ ሜንቴናንስ ፊው እስከ 10,000 ብር ቢያወጣ እንግዲህ ታክስ ሊደረግ የሚችለው ኢንካም እስከ 40,000 ብር ያለው ነው ማለት ነው። ታክስ የምናደርገው ከዚህ ላይ ነው እንጂ ከሙሉ ግሮስ ካገኘው ላይ አጠቃላይ ሬንታል ኢንካሙን ታክስ አናደርግበትም። so this tax ensures what? property owners contribute fairly based on what? income generated from asset. አሴቱ ጀነሬት ካደረገው ኢንካም ፌርሊ ኮንትሪቢዩት እንዲያደርጉ የሚያደርግ ነው። ስለዚህ አሁን ኔታችን እየሰፋ ይሄዳል ማለት ነው። ከፕሮፐርቲ ኦነሮች የፕሮፐርቲ ታክስ አለ፣ ፕላስ ቱ ዛት ደግሞ ምን አለ? ሬንታል ኢንካም አከራይተው ጀነሬት ከሚያደርጉት ገቢ መንግስት የሚገባውን ነገር ማግኘት አለበት፣ ያለ ፐብሊክ ጉድ መዋል አለበት ማለት ነው። ሌላው እንግዲህ የቢዝነስ ኢንካም ነው። ኮርፖሬት ኢንካም ታክስ የምንለው እና የፕሮፊት ኢንካም ነው።
Business income tax applies to what? Profits made by individuals or entities which are engaged in trade or industry. እንግዲህ በንግድና በኢንዱስትሪ በማምረት ሂደት ተሳትፈው ትርፍ ያገኙ ማንኛቸውም ድርጅቶች ግብር መክፈል ይኖርባቸዋል። እንደተጣለባቸው የታክስ ምጣኔ ግብር መክፈል ይኖርባቸዋል። ታክሳቸውን ፋይል ያደርጋሉ በጊዜው ፔሪዮዲካሊ በተቀመጠላቸው ሰዓት ሄደው ለገቢዎች አሳውቀው። እዚህ ጋር እንግዲህ ታክስ አካውንቲንግ በጣም ሜጀር ጉልህ ድርሻ ይጫወታል። ታክስ አካውንቲንግ ማለት ኢትስ አ ሲስተም አካውንቲንግ ሲስተም ነው። ቢዝነሱ ፔፐር ወርኮቹን በጠቅላላ የሚያሳውቅበት ንጹህ የሆነ ብድደው ገቢ ወጪዎቹን እያንዳንዱ ትራንዛክሽን ኢንትሪዎችን በስቴትመንት አድርጎ አሳይቶ ምን ያክል ትርፍ አግኝቷል ከሚለው ላይ መንግስትን አሳውቆ የሚጣልበትን ግብር ሊከፍል የሚችልበት ሲስተም ነው ታክስ አካውንቲንግ የሚባለው። እሱን አሳይቶ እንግዲህ የሚጣልበትን ግብር ይከፍላል ማለት ነው። እንግዲህ ታክሰብል ኢንካም የምንለው እዚህ ጋር እንግዲህ ግሮስ ቢዝነሱ የሚያተርፈው ኢንካም አለ። ከዛ በኋላ አልወብል የሆኑ ዲዳክሽኖች አሉ። እነዚህ ዲዳክሽኖች እንደ ሳላሪ፣ ማሽነሪ ካለ የዲፕሪሺየሽን ኮስት፣ ረኒንግ ኮስቶቹን ይቀንሳል። ከምኑ ላይ ነው ማለት ነው የምናነሳበት? ከኢንካሙ ፕሮፊት፣ ከፕሮፊቱ ላይ እነዚህ ዲዳክሽኖች ተነስተው ቢዝነሱ መክፈል አለበት ተብሎ የተቀመጠበትን ይከፍላል ማለት ነው። ይሄ ካታጎሪ ምን ጥቅም አለው የተባለ እንደሆነ ቢዝነስ ውስጥ ታክስ አካውንቲንግ ያስፈልጋል። this ensures what? accountability and ensures what? business to maintain proper financial records for tax purpose. በዚህ ስኬጁል ሰር የሚገኙ ስኬጁል ሲ ላይ የሚገኙ ምን ይጠበቅባቸዋል? ፕሮፐር የሆነ ፋይናንሻል ሪኮርድ ሴት አድርገው መገኘት ይኖርባቸዋል ማለት ነው። ፕሮፐር የሆነ ፋይናንሻል ሪኮርድ ሴት አድርገው መገኘት ይኖርባቸዋል። አራተኛው ስኬጁል ዲ ላይ የሚያርፈው ደግሞ ከአዘር ኢንካም የሚገኙ ታክስ የሚደረጉ ነገሮች ናቸው። ስኬጁል ዲ ላይ የሚገኙ እንደ ሮያሊቲ ፊ፣ የኦውነርሺፕ ክፍያዎች፣ ክሬዲቱን የወሰድንባቸው፣ ፓተንት የወሰድንባቸው፣ ለምሳሌ መጽሐፍ፣ ከመጽሐፍ የሚገኝ ገቢ ሮያሊቲስ ይባላል። ከእንደዚህ ከዲቪደንድ ደግሞ ሼር ሆልደር ከሆኑን ከዲቪደንዳችን at the end of the fiscal year ይህን ያክል ካምፓኒው አትርፏል፣ ስለዚህ ዲቪደንድ ለሁሉም ሼር ሆልደር ይህን ያክል ይከፋፈላል ሲባል ከዛ ላይ የምናገኘው ገቢ ስላለ የሚጣልብን ታክስ አለ። እንዲሁም ኢንትረስት ካፒታል፣ ፋይናንሻል ካፒታል አስቀምጠን ከሆነ ያ ፋይናንሻል ካፒታል ያስቀምጥንበት የምናገኘው ገቢ ኢንትረስት በመባል ይታወቃል። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ